ሰላም እንዴት ናችሁ? ውድ ኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን፣ በዛሬው ቪዲዮ ፕሮግራማችን ቆይታ የምናደርገው አንድ መውለድ የሚችል ሰው በመዋኛ ገንዳ እየዋኘ በውሃው ላይ የዘር ፍሬ ፈሳሹ ወይም ስፐርሙ ቢፈስና እንዲሁም አንዲት መውለድ የምትችል ሴት በዛ መዋኛ ገንዳ ብትዋኝ ለእርግዝና ስጋት ይሆንባታል ወይስ አይሆንባትም የሚለውን ዛሬ ሳይንስ ከደረሰበት አንጻር የምንመለከት ይሆናል። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እንበልና አንድ መውለድ የሚችል ሰው በመዋኛ ገንዳ እየዋኘ ድንገት የዘር ፈሳሹ ወይም ስፐርሙ ቢፈስ ምንም እንኳን የዘር ፍሬ ፈሳሹ ወይም ስፐርሙ ወደዛ መዋኛ ገንዳ ቢፈስም ለአንዲት መውለድ ለምትችል ሴት ዛሬ ሳይንስ ከደረሰበት አንጻር ስንመለከተው ምንም አይነት የእርግዝና ስጋት አይሆንባትም። ከዚህ ቪዲዮ እንዳትወጡ በስተመጨረሻ የምነግራችሁ አንድ ነገር አለ። ለእርግዝና ስጋት የማይሆንበትን 4 ዋና ዋና ነገሮችን እነግራችኋለሁ። ከዚህ ቪዲዮ እንዳትወጡ እስከ መጨረሻው ቆዩ። በስተመጨረሻ አንድ አሳሳቢ የሆነ ነገር እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ሳታዩት እንዳትወጡ። በመዋኛ ገንዳ የሚገኝ የዘር ፍሬ ፈሳሽ ወይም ስፐርም ለምንድን ነው ለእርግዝና ስጋት የማይሆንበት የሚለውን ስንመለከት፣ አንደኛ አብዛኛው የመዋኛ ገንዳዎች በክሎሪን የታከሙ ናቸው። ማለትም ክሎሪን ይጨመርባቸዋል። ክሎሪን ደግሞ በሰከንድ ውስጥ የወንድ ልጅ የዘር ፍሬ ፈሳሽ ወይም ስፐርም የመግደል አቅም አለው። ስለዚህ የወንድ ልጅ የዘር ፍሬ ፈሳሽ ወይም ስፐርም ወዲያውኑ በመዋኛ ገንዳ እንደፈሰሰ በክሎሪን ስለሚገደል ወይም ስለሚሞት ለእርግዝና ምንም አይነት ስጋት አይሆንም። ሁለተኛ የወንድ ልጅ የዘር ፍሬ ወይም ስፐርም ሴሎች በህይወት ለመቆየት ጥብቅ የሆነ የአየር ሙቀት ወይም ቴምፕሬቸር እና ጥብቅ የሆነ ኬሚካላዊ ይዘት ወይም ፒኤች ባላንስ ይፈልጋል። ማለትም የወንድ ልጅ የዘር ፍሬ ፈሳሽ በህይወት የሚቆየው ልክ እንደ ሰውነታችን ተመሳሳይ የሆነ ቴምፕሬቸር እና ተመሳሳይ የሆነ ኬሚካላዊ ይዘት ካገኘ ብቻ ነው። ስለዚህ ስፐርም ሴል በህይወት ለመቆየት ምን ይፈልጋል? የአየር ሙቀቱ ወይም ቴምፕሬቸሩ 37 ዲግሪ ሴንቲግሬድ አካባቢ የሆነና እንዲሁም ፒኤች ባላንሱ ወይም ኬሚካላዊ ይዘቱ ደግሞ አራውንድ 7.4 አካባቢ ይፈልጋሉ። ጤነኛ የሆነ ሰው የሰውነት ሙቀቱ 37 ዲግሪ ሴንቲግሬድ አካባቢ ሲሆን እንዲሁም ፒኤች ባላንሱ ወይም ኬሚካላዊ ይዘቱ ደግሞ ከ7.35 እስከ 7.45 ነው። ይህ ባዮሎጂካል ፒኤች ይባላል። ነገር ግን የወንድ ልጅ የዘር ፈሳሽ ከሰውነት ወጥቶ ወደ መዋኛ ገንዳ ውሃ በሚቀላቀልበት ጊዜ ኬሚካላዊ ይዘቱ ወይም ፒኤች ቫልዩ እና ቴምፕሬቸሩ ወይም የአየር ሙቀቱ ከሰውነት ጋር እኩል ስለማይሆንለት ወዲያውኑ እነዚህ ስፐርም ሴሎች ብረስት ያደርጋሉ ወይም ይፈነዳሉ። በዚህም የተነሳ በዛ መዋኛ ገንዳ ለሚዋኙ መውለድ ለሚችሉ ሴቶች ለእርግዝና ስጋት አይሆንም። ምክንያቱም ሴሎች ብረስት አድርገዋል ወይም ፈንድተዋል ወይም ሙተዋል ማለት ነው። ሶስተኛ በመዋኛ ገንዳ የሚገኝ የዘር ፍሬ ፈሳሽ ወይም ስፐርም ሴል ለእርግዝና ስጋት የማይሆንበት ምክንያት ወዲያውኑ የወንድ ልጅ የዘር ፈሳሽ ወይም ስፐርም ሴልስ ወደ መዋኛ ገንዳ ውሃው በሚቀላቀልበት ጊዜ ይበታተናሉ። ጽንስ ለመፈጠር ምን ያስፈልጋል? በአንድ ጊዜ በሚሊዮን የሚቆጠሩ ስፐርም ሴሎች ተሰባስበው በአንድ ላይ ጽንስ ወደሚፈጠርበት ቦታ መጓዝና መሄድ ያስፈልጋል። ነገር ግን የወንድ ልጅ የዘር ፍሬ ፈሳሽ በመዋኛ ገንዳ በሚፈስበት ጊዜ ስፐርም ሴሎች ወደ ውሃው ሲቀላቀሉ ስለሚበተኑ በቂ የሆኑ ብዛት ያላቸው ጽንስ ለመፍጠር የሚያስችሉ ስፐርም ሴሎች በአንድ ጊዜ ተሰባስበው ጽንስ ወደሚፈጠር ቦታ ለመሄድ አይችሉም። ስለዚህ ለእርግዝና ስጋት አይሆንም ማለት ነው። አራተኛ በመዋኛ ገንዳ የሚገኝ የዘር ፍሬ ፈሳሽ ወይም ስፐርም ሴል ለእርግዝና ስጋት የማይሆንበት ምክንያት አንዳንድ የሚናገራቸው ቃላቶች ይኖራሉ። ለጤና ተማሪዎችና እንዲሁም ለጤና ባለሙያዎች እነዚህ ቃላቶች ቅር አያሰኙ። ነገር ግን ለሌሎቻችሁ ቅር እንዳያሰኛችሁ የምጠቀማቸው ቃላት ከሳይንስ አንጻር ስለሆነ ነው። በመዋኛ ገንዳ የሚገኝ ደካማ የሆነ የዘር ፍሬ ፈሳሽ ወይም ስፐርም ሴል እንዳይገባ የሚከላከል የሴት ልጅ ብልት ወይም ቫጂና የራሱ የሆነ ፈሳሽ አለው። በዚህም የተነሳ መውለድ ለምትችል ሴት ለእርግዝና ስጋት አይሆንም። በስተመጨረሻ አንድ የምነግራችሁ ነገር አለ። እንዳትወጡ ብያችሁ ነበር፣ አሁን ልንገራችሁ። ምንም እንኳን በመዋኛ ገንዳ የሚገኝ የዘር ፍሬ ፈሳሽ ወይም ስፐርም ሴል ለእርግዝና ስጋት ባይሆንም ነገር ግን ዳይሬክትሊ በቀጥታ መውለድ የሚችሉ ወንድና ሴት በመዋኛ ገንዳ ውስጥ ግብረ ስጋ ግንኙነት ቢፈጽሙ የወንድ ልጅ የዘር ፍሬ ፈሳሽ ወይም ስፐርም ሴል ዳይሬክትሊ በቀጥታ የሴት ልጅ ብልትን አልፎ ጽንስ ወደሚፈጠርበት ቦታ መግባት ስለሚችልና ስለሚጓዝ በዚህም የተነሳ ያለምንም ጥርጥር እርግዝና ይፈጠራል። ምክንያቱም የዘር ፍሬ ፈሳሹ ከውሃው ጋር ቀጥታ ግንኙነት አይኖረውም። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን በዛሬው ጤና ነክ ቪዲዮ ፕሮግራማችን አስፈላጊ የሆነው መረጃ አካፈልኳችሁ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ጤና ነክ መረጃ እንገናኛለን። በቀጣይ በሌላ ጤና ነክ መረጃ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ሁኑ። ባይ ባይ። ቻው